ሰላም ውድ አዲስ ፋክት ቤተሰቦች የግንቦት 19 2012 ዓ.ም ዕለታዊ ዜናዎችን ይዘን መተናል። በዜናዎቻችን ላይ ከምንዳስሳቸው ዋና ዋና ጉዳዮች መካከል አርዕስቶቹን በማስቀደም እንጀምራለን። አብራችሁን ቆዩ። በኢትዮጵያ የኮሮና ቫይረስ ተጠቂዎች ቁጥር እየጨመረ ይገኛል። ይህን ተከትሎም ጠቅላይ አቃቤ ሕግ ተጨማሪ ሕገ ደንብ አውጥቷል። እንመለስበታለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ግንቦት 20ን በማስመልከት ባስተላለፉት መልእክት ቀኑን የምናስበው ግንቦት 20 ላይ ተቸክለን አይደለም ብለዋል። የጠቅላይ ሚኒስትሩን መልእክት ባጭሩ እንነግራችኋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አብያተ ክርስቲያናትን እንደዘጋና እንደከፈተ በማስመሰል ሰበብ በማቅረብ አባቶች እርስ በርሳቸው እንዳይስማሙና ግጭት እንዲፈጠር የሚያደርጉ ያላቸውን አካላትን በተመለከተ እንዲሁም ስለሰጠችው አዲስ ማስጠንቀቂያም የምንላችኋለን። በጥቁር አንበሳ ሆስፒታል በኮሮና ሳቢያ ህይወቱ ያለፈውን ታማሚ ሲያክሙ የነበሩ የጤና ባለሙያዎች መንግስት በቂ ምላሽ አልሰጠንም ያሉትን ጉዳይ በተመለከተ እንዲሁም የሆስፒታሉ ሜዲካል ዳይሬክተር የሰጡትን ምላሽ በተመለከተ እንዲሁ ዝርዝር አለን። የቀድሞ የህወሓት አመራር የነበሩ ሰው ህወሓትን በተመለከተ ያወጧቸው መረጃዎች እንዲሁም በትግራይ ህዝብ ላይ ህወሓት እያደረገ ነው ያሉትን በዝርዝራችን አካተናል። የትግራይ አክቲቪስቱ አሉላ ሰለሞን ለትግራይ ህዝብ ውጊያ ባህላዊ ጨዋታው ማለት ነው ሲል የተናገረው በርካቶችን አስቆጥቷል። የአረናው አቶ አምዶም ገብረስላሴ የትግራይ ህዝብ በባህላዊ ጨዋታ ነው ማለት ነው 65 ልጆቹን ያጣው ሲሉ በቁጣ የታጀበ አስተያየት ሲሰጡ፣ የብልጽግናው አቶ ነብዩ ሱል ሚካኤል የህወሓት ቅጥረኛ አክቲቪስቶች ሲሉ በቁጣ ምላሽ ሰጥተዋል። በዝርዝር እንመለስበታለን። ውድ ታዳሚያን እጃችሁን መታጠብና ርቀታችሁን መጠበቅ አትዘንጉ እያልን ከላይ ሰማችኋቸውን አጫጭር ዜናዎች በዝርዝር እንመለከታለን። አብራችሁን ቆዩ። በኢትዮጵያ ባለፉት 24 ሰዓታት በተደረገ 4352 የላቦራቶሪ ምርመራ ተጨማሪ 30 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስትር ዶክተር ሊያ ታደሰ አስታወቁም። በዚህም እስካሁን በሀገሪቱ ቫይረሱ የተገኘባቸው ሰዎች ቁጥር 731 ደርሷል። ሚኒስትሯ እንደገለጹት ቫይረሱ እንደተገኘባቸው የተረጋገጠው እድሜያቸው ከ9 እስከ 60 ዓመት ያሉ ናቸው። በምርመራ የተረጋገጠው 22 ወንድና 8 ሴቶች ሲሆኑ ሁሉም ኢትዮጵያውያን ናቸው። ቫይረሱ የተገኘባቸው ሰዎች 15 ሰዎች ከአዲስ አበባ ሲሆኑ 2 ሰዎች በበሽታው ከተያዘ ሰው ጋር የታወቀ ግንኙነት ያላቸው፣ 13ቱ የውጭ ሀገር የጉዞ ታሪክም ሆነ በበሽታው ከተያዘ ሰው ጋር የታወቀ ግንኙነት የሌላቸው ናቸው ተብሏል። 2 ሰዎች ከትግራይ ክልል ሁሉም የውጭ ሀገር የጉዞ ታሪክ ያላቸውና በለይቶ ማቆያ ውስጥ ያሉ 8 ሰዎች ከአማራ ክልል ሁሉም የውጭ ሀገር የጉዞ ታሪክ ያላቸውና በለይቶ ማቆያ ውስጥ ያሉ አንድ ሰው ከኦሮሚያ ክልል በበሽታው ከተያዘ ሰው ጋር የታወቀ ግንኙነት የሌለው እንዲሁም 3 ሰው ከሐረሪ ክልል ሲሆኑ 2ቱ በበሽታው ከተያዘ ሰው ጋር ግንኙነት ያላቸው፣ አንድ ሰው የድንበር ተሻጋሪ አሽከርካሪ መሆኑን ሚኒስትሩ ገልጸዋል። በዚህ መሰረት ዛሬ ቫይረሱ የተገኘባቸው ሰዎች 11ዱ የውጭ ሀገር የጉዞ ታሪክ ያላቸው፣ 5ቱ በበሽታው ከተያዘ ሰው ጋር የታወቀ ግንኙነት ያላቸው እንዲሁም 14 ሰዎች ደግሞ የውጭ ሀገር የጉዞ ታሪክም ሆነ በበሽታው ከተያዘ ሰው ጋር የታወቀ ግንኙነት የሌላቸው መሆኑን ዶክተር ሊያ በፌስቡክ ገጻቸው ይፋ አድርገዋል። በአጠቃላይ ቫይረሱ ተገኝቶባቸው በለይቶ ሕክምና ውስጥ ያሉ ሰዎች 542 ናቸው። ተጨማሪ 14 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ 181 ሰዎች ከበሽታው አገግመዋል። አንድ ሰው በጽኑ ሕክምና ክፍል ክትትል እየተደረገለት መሆኑንም ታውቋል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ስርጭት መጨመርን ከግንዛቤ በማስገባት ሕብረተሰቡ ጥንቃቄውን አዘውትሮ እንዲተገብር አሳስበዋል። እስካሁን በኢትዮጵያ አጠቃላይ 91616 የላቦራቶሪ ምርመራ ተከናውኗል። ከዛሬ ጀምሮ ከቤት ውጪ በሁሉም ቦታዎች የአፍና የአፍንጫ መሸፈኛ የማድረግ ግዴታን የሚጥል መመሪያ ጸደቀም። የኢፌዴሪ ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ከዛሬ ጀምሮ ከቤት ውጪ በሁሉም ቦታዎች የአፍና የአፍንጫ መሸፈኛ የማድረግ ግዴታን የሚጥል መመሪያ መጽደቁን አስታወቁም። በብራዚል የነበረው መዘናጋትና ቸልተኝነት ከፍተኛ ዋጋ እያስከፈለ መሆኑን የጠቀሱት ጠቅላይ አቃቤ ሕግ አሁን ላይ ሕጉን ማጥበቅ አስፈላጊ መሆኑን በፌስቡክ ገጻቸው አስፍረዋል። ለራስ ለቤተሰብ ለወገንና ለሀገር ብለን ከሌሎች ስህተት በመማር ጥንቃቄያችንን ማጠናከር አለብን ሲሉ መልእክት አስተላልፈዋል። ሕብረተሰቡም ለራሱ ሲል በመንግስትና በባለሙያዎች የሚተላለፉ የጥንቃቄ መመሪያዎችን ችላ ሳይል እንዲተገብርና ለሕግ አስከባሪ አካል እንዲታዘዝም ጥሪ አቅርበዋል። ከትላንት በስቲያ በጥቁር አንበሳ ሆስፒታል በኮሮና ቫይረስ ሳቢያ ህይወታቸው እንዳለፈ የሚነገርላቸውን ታማሚ ሲያክሙ የነበሩ በርካታ የጤና ባለሙያዎች የመገለል አገልግሎት እየጠየቁ መሆናቸውን የአሜሪካ ድምጽ ራዲዮ ጣቢያ ዘግቧል።
በሆስፒታሉ ቅጥር ግቢ ውስጥ ራሳቸውን አግልለው እንደሚገኙ የሚናገሩት ባለሙያዎቹ በቂ ምላሽ እንዳላገኙም ገልጸዋል። የጥቁር አንበሳ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ዳዊት ወንድማገኝ በኮሮና ቫይረስ ምክንያት በአንድ ወይም በሌላ ሆስፒታል ሊፈጠሩ የሚችሉ ከባድ ችግሮች እንዳሉ አስገንዝበዋል። ይሁንና በመላው የሀገሪቱ የሕክምና አገልግሎት ስርዓት በዚህ ረገድ ሀገሪቱ ካላት የሰውና የቁሳቁስ ሀብት አኳያ ያለውን ሁኔታ ማጤን ያስፈልጋልም ብለዋል። ዶክተር ዳዊት በጥቁር አንበሳ ሆስፒታል የተከሰተውን ችግር ያላስተባበሉ ሲሆን ችግሩን ለመፍታት ጥረት እየተደረገ ነው ሲሉም ለአሜሪካ ድምጽ ራዲዮ ጣቢያ አስረድተዋል። አዲስ አበባ ከተማ ውስጥ በልደታ ክፍለ ከተማ በወረዳ 3 ቀጠና 5 መንደር 3 በተለምዶ አብነት የሚባለው አካባቢ በኮሮና ቫይረስ በርካታ ሰዎች በመያዛቸው ምክንያት የአካባቢው ነዋሪዎች በሙሉ ከሌሎች አካባቢዎች ነዋሪዎች ጋር እንዳይገናኙ ታግደዋል። የጀርመን ድምጽ ራዲዮ ጣቢያ ያነጋገራቸው ወጣቶች እርምጃው የተወሰደው በነዋሪዎቹ ፈቃድና ይሁንታ ነው ብለዋል። የመንደሩ ነዋሪዎች ከወትሮ እንቅስቃሴያቸው እንዲታቀቡ የአፍና አፍንጫ መሸፈኛ ጭንብል እንዲጠቀሙ ፖሊስ ጠንካራ ቁጥጥር እያደረገም ይገኛል። በጎ ፈቃደኛ ወጣቶችም ይህንን ስራ እያስተባበሩ ነው ተብሏል። ኢትዮጵያ ውስጥ በኮሮና ቫይረስ የሞቱት የአራተኛው ሰው ቤተሰቦችን ለማስተዛዘን ለቅሶ ተቀምጠው የነበሩ ከ30 በላይ የመንደሩ ነዋሪዎች በኮሮና ቫይረስ መያዛቸውም እርምጃውን ከሚያስተባብሩ ወጣቶች አንዱ ገልጿል። መንደር 3 100 ያክል መኖሪያ ቤቶች ይገኛሉ ተብሎም ይገመታል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የተሻለ ሀሳብ ያለውን አመራር የሚያስተናግድበት ሜዳ የለውም ሲሉ የድርጅቱ ከፍተኛ አመራር የነበሩት አቶ ሚሊዮን አብርሃ ተናገሩ። የትግራይ ወጣት ከአንድ አቅጣጫ ብቻ የሚመጣን አስተሳሰብ በመቀበል ጦርነት ናፋቂ ሊሆን አይገባም ብለዋል። የህወሓት ከፍተኛ አመራር የነበሩት አቶ ሚሊዮን አብርሃ ከኢዚያ ጋር በነበራቸው ቆይታም ህወሓት የተሻለ ሀሳብ ይዞ የሚመጣን አመራር ወደ ኋላ ማስቀረት አባዜው የጀመረው ዛሬ አይደለም ብለዋል። በዚህም ክልሉን ብሎም ሀገርን መለወጥ የሚችሉና በትግሉ ውስጥ ከፍተኛ ቦታ የነበራቸው ወጣቶች ከድርጅቱ የተንጠባጠቡ መውጣታቸውን ያነሱትም አቶ ሚሊዮን ከድርጅቱ እንዲለቁ ካስገደዷቸው ምክንያቶች ዋነኛው ድርጅቱ ለሀሳብ ልዩነት ቦታ ለመስጠቱና ዘመኑ ከሚፈልገው ለውጥ ጋር ለመሄድ ፍላጎት ያለመኖሩ መሆኑንም አንስተዋል። እንደ አቶ ሚሊዮን ገለጻ በየትኛውም የፖለቲካ ርዕዮተ ዓለም ተመሳሳይ አስተሳሰብ የማራመድ ግዴታ አይጣላም። ልዩነቶችን በሰላማዊና በአሳማኝ ሁኔታ መፍታት በሀሳብ መሸነፍ የሚቻልበትን የፖለቲካ ምህዳር አጥብቧል ብለዋል። ከዚህ ባለፈ በድርጅቱ ልዩነቶችን እስከ መጨረሻው ይዞ መቆየት እንደ ነውር የሚቆጠርበት ሁኔታ መፈጠሩንም ነው ያነሱትም። እንደ አቶ ሚሊዮን ገለጻ በህወሓት ስም የተንቀሳቀሱ ያሉ ጥቂት ቡድኖች የትግራይ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በነጻነትና በትብብር እንዳይሰራ እያደረጉ ነው ብለዋል። የክልሉን ህዝብ የልማትና የመልካም አስተዳደር ጥያቄ ከመፍታት ይልቅ የብሽሽቅ ፖለቲካን በማራመድ ህዝቡ ሌሎች ወንድሞቹን እንዲጠላ እያደረጉ ነው ያሉት። የትግራይ ህዝብ ከመላ ኢትዮጵያ ህዝቦች ጋር በፍቅርና በሰላም መኖሩን ጠቅሰው በአሁኑ ጊዜ ግን አብዛኛው ህዝብ ጥቂት የህወሓት ቡድኖች በሚፈጥሩት ፕሮፓጋንዳ ጥርጣሬ ውስጥ እንዲገባ አድርጓል ይላሉ። በዚህም ወጣቱ ከልማት ይልቅ ለጦርነት ልቡን በማነሳሳት ወደ ጥፋት የሚገፋፋ ነው ብለዋል። ሃይማኖትና ህዝብ አንድ አይደለም፣ ፖለቲካና ህዝብም አንድ አይሆንም ያሉት አቶ ሚሊዮን ህወሓትና የትግራይ ህዝብ የተለያዩ መሆናቸው አጽንኦት ሊሰጠው ይገባል ነው ያሉት። ህወሓት በሀሳብ ልዩነት ሳይሆን በንትርክና በሽኩቻ በመምራት የትግራይን ህዝብ ከልማትና ከኢኮኖሚ ተጠቃሚነት ወደ ኋላ ያስቀረ ድርጅት መሆኑንም ነው የገለጹትም። ህወሓት ሀገር በሚያስተዳድርበት ጊዜም የትግራይ ህዝብ ሁሉም ነገር አልጋ በአልጋ የሆነለት አልነበረም ያሉት የቀድሞ የህወሓት ከፍተኛ አመራር በዚህም እንደ ሌሎች ህዝቦች ለውጡን ይፈልገው እንደነበረም አስታውሰዋል። ለውጥ ፈላጊው የትግራይ ህዝብ ከኢትዮጵያ ወንድሞቹ እገዛ ከተደረገለት ህወሓትን ወደ ትክክለኛው መስመር መመለስ ካልሆነም ማክሰም ይቻላል ብለዋል። ብልጽግና ፓርቲ ለትግራይ ህዝብ በተለይ ለወጣቱ የስራ ዕድልን በማመቻቸትና የፖለቲካ ምህዳሩን ለማስፋት ጥሩ ዕድል ይዞ መምጣቱንም ነው ያብራሩትም። የትግራይ ህዝብ በተለይ ወጣቱ ከአንድ አቅጣጫ ብቻ የሚመጣን አስተሳሰብ በመቀበል ከሰላምና ልማት ይልቅ ጦርነት ናፋቂ እንዳይሆን ጥሪ አቅርበዋል። አቶ ሚሊዮን በህወሓት ውስጥ በነበሩበት ጊዜ ከሰሩባቸው የስራ ኃላፊነቶች መካከል በቀድሞ የኢህአዴግ ጽህፈት ቤት የገጠር ፖለቲካ ዘርፍ የቢሮ ኃላፊ፣ የፖለቲካ ፓርቲዎች የጋራ ምክር ቤት የኢህአዴግ ተወካይ እንዲሁም በድርጅቱ የፖለቲካ ርዕዮተ ዓለም ቢሮ ኃላፊ ይጠቀሳል። ዘገባው የኢዜአ ነው። በኢትዮጵያ የታወጀው የአስቸኳይ ጊዜ አዋጅ እና ማስፈጸሚያ ደንብ በተመለከተ በኢትዮጵያ ሰብአዊ መብቶች ኮሚሽን የተከናወነ የህግና ሰብአዊ መብቶች ትንተና ዛሬ ይፋ ሆኗል። የኢትዮጵያ ሰብአዊ መብቶች ኮሚሽን የኢትዮጵያ መንግስት ያወጀውን የአስቸኳይ ጊዜ አዋጅ እና የማስፈጸሚያ ደንብ የግድ የሚያስብል አንገብጋቢ የማህበረሰብ ጤና ጉዳይ መኖሩንና ይህም አካሄድ የአስቸኳይ ጊዜ ስልጣን በይፋ በህግ እንዲታወጅና ህግን መሰረት አድርጎ እንዲተገበር ከሚያዘው የህጋዊነት መርህ ጋር የተጣጣመ መሆኑን ይገነዘባል ብሏል።
በሌላ በኩል ግን ኮሚሽኑ ባደረገው ጥናት የተወሰኑ የአስቸኳይ ጊዜ ደንብ ድንጋጌዎች ከህገ መንግስትና የዓለም አቀፍ የሰብአዊ መብቶች መርሆች ጋር የማይጣጣሙ ሆነው በመገኘታቸው ከህገ መንግስቱና ዓለም አቀፍ የሰብአዊ መብቶች ጋር እንዲጣጣሙ ለማድረግ እንደገና እንዲመረመሩና ተገቢው ማሻሻያ እንዲደረግ ምክረ ሀሳብ አቅርቧል። ቅዱስ ሲኖዶስ ምዕመናን ከእንቅስቃሴ እንዲታቀቡ አስጠነቀቀም። ከግንቦት 5 ቀን 2012 ዓ.ም ወዲህ ባሉት ሳምንታት የኮሮና ቫይረስ ስርጭት እየጨመረ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምዕመናን ከእንቅስቃሴ እንዲታቀቡ አስጠነቀቀም። በኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ጸሐፊ አቡነ ዮሴፍ ለሪፖርተር እንደተናገሩት ቤተክርስቲያን የሚከተላትን ምዕመናን ቀርቶ በመላው ዓለም ያለ ሕዝብ አንዱም ቢሆን በዚህ ወረርሽኝ ሕይወቱ እንዲያልፍ አትፈልግም። የአባቶች የጠዋት ማታ ጸሎት የሆነ ያሉት አቡነ ዮሴፍ እግዚአብሔር የሰጠንን አእምሮ በመጠቀም ሕግ ማክበር፣ የባለሙያዎችን ምክር መስማትና የሃይማኖት አባቶችን ምክር በመስማት ይህንን የወረርሽኝ ጎርፍ መሻገር ተገቢ ነው ብለዋል። ከጥንቃቄ ውጭ ይህንን አደጋ መሻገር ስለማይቻል ያለው አማራጭ ራስን ከእንቅስቃሴ በማቀብ መጠንቀቅ ብቻ መሆኑንም አክለዋል። ለአንድ ወር በተደረገው የጾምና ጸሎት ቆይታ የተሻለ ውጤት መገኘቱንና እግዚአብሔርም ፊቱን እንደመለሰ የጠቆሙት ዋና ጸሐፊው ምዕመናን ቤተ እምነት እንዴት ይዘጋል፣ እግዚአብሔር ቤት ገብተን እንሙት በማለታቸው ሙሉ በሙሉ ባይሆንም በተወሰነ ለቀቅ እንዲል መደረጉን ተናግረዋል። ሕዝብ ለማዳን የተሰራውን ስራ አንዳንዶች ከፖለቲካ ጋር ከጎሳና ጤና ከማይሰጥ ነገር ጋር በማገናኘት ምዕመናን ከአብያተ ክርስቲያናት መራቅ እንደሌለባቸው በመስበክ የተወሰደውን እርምጃ ትክክል እንዳልሆነም ገልጸዋል። ነገር ግን አሁን ያለው የቫይረስ ስርጭት እጅግ በጣም እያስፈራ በመምጣቱ ቅዱስ ሲኖዶስ ከሚመለከታቸው አካላት ጋር በመምከር የራሱን እርምጃ እንደሚወስድ ጠቁመዋል። ጸሎት የግድ አብያተ ክርስቲያን ተሄዶ መሆን እንደሌለበትና ሁሉም ምዕመናን በቤታቸው ሆነው በመጸለይና አምላካቸውን በመለመን ከዚህ መቅሰፍት መዳን እንዳለባቸው አሳስበዋል። እግዚአብሔር አሳልፎ አይሰጠንም ያሉት አቡነ ዮሴፍ መንግስት አሁን እያደረገ ባለው መልካም ስራ ላይ ይበልጥ በመስራትና አስፈላጊውን ቁጥጥር በማድረግ ይህንን ጊዜ ማሳለፍ ተገቢ መሆኑንም አስረድተዋል። ቅዱስ ሲኖዶስ አብያተ ክርስቲያን እንደዘጋና እንደከፈተ በማስመሰልና ሰበብ በማቅረብ አባቶች እርስ በርሳቸው እንዳይስማሙና ግጭት እንዲፈጠር የሚያደርጉ ልቦና እንዲሰጣቸው አሳስበው ምንም ይሁን ምን በጎ ነገር በማድረግ ይህንን ጊዜ ማለፍ ካልተቻለ ውጤቱ የከፋ እንደሚሆንም አስጠንቅቀዋል። ዘገባው የሪፖርተር ጋዜጣ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለግንቦት 20 በዓል የእንኳን አደረሳችሁ መልእክት አስተላለፉ። በመልእክታቸው ጠቅላይ ሚኒስትሩ ግንቦት 20 የዘመናዊት ኢትዮጵያ ታሪክ ከቀየሩ ዕለታት መካከል አንዱ መሆኑን ጠቅሰው ኢትዮጵያን ዲሞክራሲያዊ፣ ፍትሐዊና ሰላማዊ ለማድረግ አያሌ ታጋዮች እጅግ ውድ የሆነውን የሰው ልጅን ነፍስ ሰውተዋል ብለዋል። የግንቦት 20 ታጋዮች የነፍስ ዋጋ የከፈሉበት ዓላማ ግፍና ጭቆና፣ አድሎና ወገንተኝነት ቆመው እኩልነት፣ ህብረ ብሔራዊ አንድነት፣ ፍትሐዊ ተጠቃሚነትና የጋራ ብልጽግናን ለማረጋገጥ ነው ሲሉም በፌስቡክ ገጻቸው ባሰፈሩት ጽሑፍ ገልጸዋል። ግንቦት 20ን ማክበር ያለብን እነዚህን ዓላማዎች እያሰብን መሆን አለበት ያሉት ጠቅላይ ሚኒስትሩም ቀኑን የምናስበው በግንቦት 20 ላይ ተቸክለን ሳይሆን ወደፊት እየሄድን የኋላውን እየገመገምን መሆን አለበት ብለዋል። አክቲቪስት አሉላ ሰለሞን ከትግራይ ሚዲያውስ ጋር በነበረው ቆይታ በርካታ ጉዳዮችን ያነሳ ቢሆንም የብዙዎችን ቀልብ የሳበውና ቁጣን የቀሰቀሰው ንግግሩ ግን የጦርነት አስከፊነትን በሚረዳው የትግራይ ህዝብ ዘንድ የጦርነት ፍቅር ያለው ሰው የለም፣ ነገር ግን የማይቀር ከሆነ ለትግራይ ህዝብ ውጊያ ባህላዊ ጨዋታው ነው ማለት ነው። ይህ ማንም የሚረዳው ነገር ነው። ጠላቶቻችንን ድባቅ መምታት እንደምንችል ምንም ጥያቄ የለውም፣ ከበቂ በላይ ዝግጅት አለን ያለ ሲሆን ይህን ተከትሎም በርካታ አስተያየቶች ተሰጥተዋል። የአረናው ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በጉዳዩ ላይ የሚከተለውም ብለዋል። የትግራይ ህዝብ በጦርነት የሚጫወት ሞኝ ህዝብ አይደለም ያሉት አቶ አምዶም በእርሳቸው አገላለጽ የህወሓቱ ካድሬ ሰለሞን ንጉሴ ወይም አሉላ ሰለሞን ጦርነት የትግራይ ባህላዊ ጨዋታ ነው የሚለውን ንግግሩን በማስታወስ ይህ እውነት ከሆነ የትግራይ ህዝብ በባህላዊ ጨዋታው ምክንያት 65 ሺህ ልጆቹን ተሰውቷል፣ 120 ሺህ ቁስለኞች ሆነዋል፣ በስነ ምህዳርና ምጣኔ ሀብት ከባድ ጉዳት ያስተናገደና በዓለም ብቸኛ በጦርነት የሚጫወት ህዝብ ይሆናል ነው ያሉትም። እነ ሰለሞን ንጉሴ ትግራይ ህዝብን ወደ ጦርነት ማግደው በማስጨረስ የተቀረችዋ ስልጣን ማስቀጠል ይፈልጋሉ። ሐቁ ግን ጦርነት ተገዳ የምትገባበት የመጨረሻ አማራጭ ነው እና አሉላ ልትቀሰቅሱት የፈለጋችሁትን ጦርነት ብቻችሁን ገብታችሁ ብቻችሁን ትጫወቱበታላችሁ። ህዝባችን በጦርነት የሚጫወት ሞኝ አይደለም ብለዋል። የትግራይ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ ነብዩ ሱል ሚካኤል በበኩላቸው አስከፊውና አሰቃቂው ጦርነት የትግራይ ህዝብ ባህላዊ ጨዋታ አይደለም ሲሉ ተከታዩም ብለዋል።
የህወሓት ቅጥረኛ አክቲቪስቶች የትግራይ ህዝብ ባህልና ታሪክ እንዲሁም የሰማዕታት ክብር በማራከሳቸው ሊወገዙና ሊጠየቁ ይገባል ነው ያሉትም። የትግራይ ህዝብ ለዘመናት የከፈለው ክቡር መስዋዕትነት ባህላዊ ጨዋታ ሳይሆን ኢትዮጵያዊ ማንነቱና ክብሩን ለመጠበቅ የተካሄዱ መራራ ቁም ነገሮች ናቸው ብለዋል። በህይወት ያሉ የጦርነት ሰለባ ወገኖቻችንም አካላቸው የጎደለው ባህላዊ ጨዋታ መጫወት አምሯቸው ሳይሆን የህዝብና የሀገር ክብር ለመጠበቅ አስገዳጅ ሁኔታ ገጥሟቸው ነው ያሉትም። የትግራይ ህዝብ የአያሌ አኩሪ ባህሎችና ስልጣኔዎች ባለቤት እንጂ የቡድን ልዩ ተጠቃሚዎችና ተላላኪዎች እንደሚሉት ጦርነት ባህላዊ ጨዋታ ያደረገ ኋላ ቀር ህዝብ አይደለም ብለዋል። ከዚህ በኋላም ቢሆን የሀሳብ ፈንጂ እንጂ የባሩድ ፈንጂ የሚረግጥ አንድም የትግራይ ወጣት አይኖርም፣ መኖርም የለበትም። ምክንያቱም ጦርነት አውዳሚ፣ አስከፊና አስቀያሚ ክስተት እንጂ ቀልድና ጨዋታ አይደለም ሲሉ የትግራይ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነቢዩ ሱል ሚካኤል በማህበራዊ ትስስር ገጻቸው ላይ አስፍረዋል።